Ethiopia Link ፕሮግራሙ ኢትዮፒካ ሊንክ ነው። በዛም 90.7 ላይ ደግሞ እንገኛለን። እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን። ጊፍትና ተስፋውን ነን ያለነው። አዎ ሁለተኛው የመዝናኛ 5 ጉዳይ ላይ ነው ያለነው። በኔ በኩል ያንተ ማለት ነው። አዎ ገና የኔ ሁለት ጉዳዮች አሉ። አንተም ገና እንዲቀርሃል ከዚህ በኋላ። አዎ እሺ የትኛው ነው የምታነሳው? የደስተኞቹን ሰዎች ነው? አዎ ደስተኛ የሆኑ ሰዎች ራስሽን ለማወቅ ፈለግሽ? አዎ አውቀዋለሁ actually በርግጥ አውቀዋለሁ። እሺ ደስተኛ የሆኑ ሰዎች ተመሳሳይ የሚያደርጓቸው 5 ባህሪያት ናቸው። እነዚህ ብዙ ጊዜ ደስተኛ የሆኑ ሰዎች ላይ የሚታዩ ነገሮች ናቸው። እሺ እነዚህ ባህሪያት ሁሉም ሰው ያው ደስተኛ ብንሆን ደስ ይለናል አይደል? በጣም መቼም ሁላችንም እንፈልጋለን ደስተኛ የመሆን ነገሩ። ደስታ ደግሞ አሁን በተለያዩ ጥናቶች እንደሚታየው ደስተኛ ለመሆን ሰፊውን ኃላፊነት መውሰድ ያለብን ራሳችን ነን ይባላል። ለራሳችን እንጂ በሌሎች ውጫዊ በሆኑ ነገሮች ላይ ማማረር የለብንም። በጥናቶች እንደሚታየው 40% የሚሆነው የደስተኝነት ምንጫችን ራሳችን ነን። በቃ ራሳችን ምን አስባው አስተሳሰብ አመለካከታችን ምንናገረው ነገር ምን ሰጠው ቦታ ጎበስ ምናደርጋቸው ነገሮች ስለማቀው ነው ምኖርበት ስለሆነ ትላለህ። እሺ እነዚህ ነገሮች እንዳሉ ሆነው ከዛ ውጪ ግን ከ40% ውጪ ደግሞ በዘርም ሊመጣ የሚችል ነገር ነው። የደስተኝነት በራሱም በዘርም በጄኔቲክም ሊተላለፍ ይችላል ነው የነሱ የጥናት ውጤት። እንዴት ለምን ስለምልሽ እንዴት ብለሽ ቀጥልሽ? ይሄን ጥናቱን ካሺ ያው ሌላ ቀን ሰፋ ብለን ነው የሚሆነው። እርግጥ ነው። ሌላ ደግሞ ከውጪው ከአካባቢያችን ላይ ካሉት ነገሮች ጋር የምናደርጋቸው ግንኙነትም ደግሞ አንደኛው ወሳኝ ነገር ነው። በአጠቃላይ ግን ሰፊው ደስተኛ ለመሆን ግን ትልቁን ኃላፊነት የምንወስደው 40%ን ራሳችን ለራሳችን ማለት ነው። እሺ እና እነዚህ ደስተኛ የሆኑ ሰዎች ብዙ ጊዜ የሚያመሳስላቸው ባህሪያቶች ምን ናቸው? ብዙዎቹ ደስተኛ የሆኑ ሰዎች ላይ የሚታዩት ነገሮች ሲባል አንደኛው ማህበራዊ ግንኙነታቸው ነው። በጣም ማህበራዊ ግንኙነታቸው በጣም ይጠበቀ ነው። በዙሪያቸው በጣም በርካታ ጓደኞች አሏቸው። በጣም ብዙ የሚያቋቸው ሰዎች አሉ። ብዙ ጊዜያቸውን ከብዙ ሰዎች ጋር ሆነው ይታያሉ። ከቤተሰብ ጋር ያላቸው ቁርኝነትም በጣም እየጠነከረ ነው። ስለዚህ በተለይ በወንዶች ላይ ለ70 ዓመታት በተሰራ ጥናት እንግዲህ 70 ዓመት የፈጀ ጥናት ላይ ብዙ ጊዜ በማህበራዊ ግንኙነታቸው ጠንካራ ይሆኑ ብዙ ጓደኞች ያሏቸው ብዙ ነገሮች ላይ የሚሳተፉ ወንዶች ደስተኛ የመሆን እድላቸው ሰፊ ነው ተብሏል። ስለዚህ ብዙ ጊዜ ደስተኛ የሆኑ ሰዎች ማህበራዊ ግንኙነታቸው ጠንካራ ሲሆን ይታያል። ከብዙ ሰዎች ጋር ሲግባቡ ብዙ ጓደኞች በዙሪያቸው ሲኖሩ ይታያል። እና አንደኛው የደስተኛ ሰዎች ላይ የሚታየው ባህሪ ማህበራዊ ግንኙነታቸው ነው ማለት ነው። አንቺ ጋር ምንም የለም ከሁሉ ጋር ተባልተሽ አባላህኝ ደግሞ ይሄም ስራ ስለሆነ ነው ከኛ ጋር ተውረት ይሄ ራሱ እኮ አንድ ደስተኛ ያልሆነ ሰው እኮ ባህሪ እኮ ነው። ይሄንን መክተት አለብኝ ይመስለኛል። ሌላኛው ደግሞ የሚታይባቸው ባህሪ የተባለው ብዙ ብር ከሚኖራቸው ይልቅ ብዙ ጊዜ ቢኖራቸው ይመርጣሉ ይባላል። እነዚህ ብዙዎቹ ላይ የሚታይ ባህሪ ነው። ደስተኛ የሆኑ ሰዎች ከገንዘብ ይልቅ ለጊዜያቸው ቅድሚያ ይሰጣሉ። በቃ በአግባቡ መስራት ያለባቸውን ያክል ስራቸውን ይሰራሉ። ከዛ በኋላ በቃ የሚሉበት ሰዓት ይኖራቸዋል። ከዚህ በኋላ አልሰራም በአግባቡ ራሴን ዘና ማድረግበት ነው ብሎ ያስባሉና በቃ የሚሉት ይሄ ገንዘብ ላይም ቢሆን ሰርተው ማምጣት እየቻሉ በቃ ባለኝ ነገር መደሰት በቂ ነው ብለው ያስባሉ። አዎ አንዳንዶች አሉ አይደል በቃ ለምንም ነገር ጊዜ ያጡ በስራ ዓለም ውስጥ በጣም ረጅም ሰዓት እዚህም እዛም ሲተረተሩ የሚታዩ በአግባቡ ራሳቸውን ላይ የሚጥሉ ገንዘቡ ከመጣ በኋላ ራሱ ይሄ ደስተኝነት መጠናቸው በጣም ዝቅ ብሎ ይታያል። እንዴት ደስተኛ መሆን እንዳለባቸው ያቁም እንጂ አዎ እነዚህ ጋር ግን በቃ በአግባቡ ያላቸውን በቂ መስራት ያለባቸውን ያክል ሰዓት ይሰራሉ። ከዛ በኋላ ያለውን ግን ራሳቸውን ዘና ሊያደርግ በሚችል በተለያዩ ነገሮች ላይ ጊዜያቸውን ሲያጠፉ ይታያል ማለት ነው። በእነዚህ አይነት ነገሮች ሲያሳልፉ ይታያል። ይሄም ብዙ ደስተኛ የሆኑ ሰዎች ላይ የሚታይ ነው ማለት ነው። ብዙ ጊዜ ደግሞ እንደዚህ አይነት ደስተኛ የሆኑ ሰዎች ደግሞ በመልካም ስራ ላይም ደግሞ ሲሳተፉ ይታያሉ። ለሰዎች በራሱ መልካም ነገር ማድረግ ሲያስደስታቸው ይታያል። በተለያዩ አጋጣሚዎች መልካምነት የሚገለጽባቸው በተለያዩ አጋጣሚዎች ይኖራሉ አይደል? ለምሳሌ ያክል መኪና ይዘው ቢሄዱ ለሰዎች ሊፍት በመስጠት ጭኖ ይዞ በመሄድ ሊያሳዩ ይችላሉ። ጊዜያቸውን የረፍት ጊዜዎቻቸውን ደግሞ እነዚህ በጎ አድራጎት ድርጅቶች እንደዚህ ተቋማቶች ቦታ ሄደው ደግሞ በበጎ የሆነ አገልግሎት ሲሰጡም ደግሞ ይታያሉ። ስለዚህ በመልካም ነገር ጊዜያቸውንም ደግሞ ሲያሳልፉ ይታያሉ ማለት ነው ደስተኛ የሆኑ ሰዎች በብዛት። 3 ዘረዘርኩ እስካሁን ከ3 የለሽ ማለት እኔ ከ3 እስከ 3 ለራሴ ሰጥቻለሁ እኮ በገንዘቡ አዎ ምን ስራራ አታየኝም አይደል እንዴ? እነሱ ስንፍና ነው እንጂ እንትኑ አይደለም እኮ
ሌላኛው የስፖርታዊ እንቅስቃሴ ነው በየዕለቱ ሊሆን ይችላል በየተወሰነ ቀናቶች ሊሆን ይችላል በጣም ስፖርታዊ እንቅስቃሴዎች ላይ ጊዜያቸውን ሲያሳልፉ ይታያሉ ብዙ ጊዜ ደግሞ ጥናቶች እንደሚታየው ስፖርታዊ እንቅስቃሴን ማድረግ ደስተኛ የመሆን ድላችንን በጣም እንዲጨምረው ምክንያት ይሆናል የአይምሮ ህመምን በራሱ ደግሞ የመቀነስ አቅሙም ከፍተኛ ነው ስፖርታዊ እንቅስቃሴ ይሄ የአይምሮ የጭንቀት መጠናችንን የምናስበው ነገር ብዙ ነገራችንን የማቃለል አቅሙ ከፍተኛ ነው ስፖርታዊ እንቅስቃሴና በግሩፕም ይሁን በግላቸውም ይሁን ብቻ ስፖርታዊ እንቅስቃሴዎች ላይ በሰፊው ደግሞ ሲሳተፉ ይታያል ከተማ ውስጥ በዚህ ደረጃ የሆነ ሩጫ አለ የሆነ የበጎ ሩጫ አለ ቢባል ይሮጣሉ ለሆነ ነገር እንደዚህ ስፖርታዊ እንቅስቃሴ አለ ቢባል ለመሳተፍ ይሞክራሉ በተቻለው ተራራ መውጣት አለ ሲባል ተራራ ይወጣሉ እንዲ ላጀብ ግን አይደለም ታዲያ አሁን እንዲ ተራራ አለ ሲባልም ይወጣሉ ስለዚህ የተለያዩ እንቅስቃሴ ስፖርታዊ እንቅስቃሴዎች ላይ ሲሳተፉ ይታያል ጂምም ገብተው ይሰራሉ የተለያዩ ነገሮች ላይ ሲሳተፉ ይታያል ይሄ የአብዛኞቹ ደስተኛ የሆኑ ሰዎች ላይ የሚታይ ባህሪ ነው ማለት ሌላኛው መዝናኛ የሆኑ ነገሮች ላይ ገንዘባቸው ማውጣት የሚፈልጉት መዝናኛ በሆኑ ነገሮች ላይ ነው በቃ እነሱን ያዝናናናል በሚሉት ላይ ለምሳሌ ያክል ገንዘባቸውን ልምድ ያስገኝልናል በሚሉት የተለያዩ ቦታዎች ላይ ጉዞ ማድረግ ሊሆን ይችላል የተለያዩ ቦታዎች ላይ ጉዞ በማድረግ ገንዘባቸውን ሲያወጡ ይታያል በቃ ይሄ የጉዞ መንፈሱ በራሱ በጣም ያዝናናቸዋል በየጊዜው የሚገዟቸው ነገሮች ላይ በቃ ሊያዝናናቸው የሚችሉ ነገሮች ለምሳሌ አሁን ተራራ መውጣት ሊኖር ይችላል ለተራራ መውጣት ብለው ጫማ ገዝተው በየጊዜው እሱን በማየት በራሱ ሲደሰቱ ይታያል ለውቀታቸው ብለው ደግሞ በተለያየ ጊዜ ገንዘባቸውን መጽሐፍ ላይ የተለያዩ ነገሮች ላይም ደግሞ ሲያወጡ ይታያልና አንደኛው የደስተኝነት መጠናቸው በእነዚህ ዙሪያ ላይ ሊሆን ይችላል ማለት ነው እነዚህ መጽሐፍ በማንበብ የሚያገኙት ዕውቀት እንደዚህ ጉዞዎችን በማድረግ በሚያገኙት ዕውቀት በቃ በህይወታቸው ደስተኛ እንዲሆኑ ሲሆኑ ይታያል ማለት ነው ገንዘባቸውን ግን ይሄ ሌሎች ይሄ አብዛኞቻችን በመናጠፋው ይሄ በመጠጥ ላይ በሱስ ላይ በእንደዚህ አይነት ነገሮች ላይ ግን ገንዘባቸውን ለማውጣት የማይፈልጉም እንደዚህ አይነት ነገሮች ላይ በጣም ቁጥብ ሆነው ይታያሉ ማለት ነው ይሄም ብዙዎቹ ደስተኛ ሆኑ ሰዎች ላይ የሚታይባቸው ባህሪ ነው የመጨረሻው በጣም ጓደኛ ሲመሰርቱ ጓደኞችን ይመርጣሉ በዙሪያቸው ያሉትን ጓደኞቻቸው እነማን ናቸው በዙሪያቸው በቃ ይሄ አዎንታዊ አስተሳሰብ ያላቸውን ሰዎች ፈልገው ለማግኘት ይሞክራሉ ይሄ አሉታዊ ነገር ያላቸውን ሰዎች በአንድ ቀን በተዋወቁ ምናልባት ላይቀርባቸው ይችላሉ በሚቀጥለው ቀን በራሱ ደግሞ የሚሰጧቸው ሐሳቦችም አመለካከታቸውም ደግሞ መልካም የሆኑ ነገሮችን አዎንታዊ የሆኑ አስተሳሰቦችን ሲያንጸባርቁ ይታያል ማለት ነው ስለዚህ በብዛት የጓደኞቻቸው መረጣም ላይ መልካም ስብዕና ያላቸው አዎንታዊ አስተሳሰብ ያላቸውን ጓደኞች ደግሞ በዙሪያቸው በዛ ደረጃ ተከበው ይታያሉ እነሱም ደግሞ ሐሳባቸው እንደዚህ አይነት ሲሆን ይታያል ከዛ ውጪ በተለያዩ እንቅስቃሴዎች ላይ ሲሳተፉ ይታያል አሁን የዮጋ እንቅስቃሴ በነገሮች ይሄ ሜዲቴሽን የጥሞና ሰዓት ለራሳቸው በመስጠት በእንደዚህ አይነት ነገሮች ላይ ደግሞ አብዛኞቹ ደስተኛ የሆኑ ሰዎች ሲያሳልፉ ይታያል ማለት ነው ይሄ ብዙዎቹ ደስተኞች የሚያደርጓቸው ባህሪያቶቻቸው ናቸው ማለት ነው ብዙ ጊዜ ስለዚህ ደስተኛም ለመሆን ዋነኛ የሆኑ ነገሮች ናቸው ይሄ ስፖርት መስራቱ አዳዲስ ነገር ለራሳችን ማስለመድም ከሱስም መውጣትም በአጠቃላይ ማህበራዊ ግንኙነቱ ሰዎች ሲታመሙ መጠየቅ ነው የተለያዩ ነገሮች አሉ በተለይ ደግሞ የኛ ማህበረሰብ ቅርብ ነው አይደለም ለእንደዚህ አይነት ነገሮች ተጠራርተንም እንሄዳለን እንደዚህ አይነት ነገሮች ላይ ግን አለመቅረት ነው ስለዚህ ልክ ናቸው እናመሰግናለን